በጣም ጋይስ እንዴት ናችሁ? በጣም ሶሪ ለድምጼ ጉንፋን ይዞኝ ነው። ዛሬ ምን ልላችሁ ነው? እንግዲህ እንደሚታወቀው ሁሌ ኢንትራንስ ከተፈተንም በኋላ አንዱ ኮንሰርኒንግ የሆነው ነገር የት ዩኒቨርሲቲ ነው የሚደርሰኝ ወይም የት ዩኒቨርሲቲ ነው የሚለው የምንገባበት ዩኒቨርሲቲ ነው ኮንሰርን የሚያደርገን ነገር እና እንግዲህ ኢትዮጵያ ውስጥ ካሉ ደግሞ ዩኒቨርሲቲዎች ሪሌቲቭሊ ያው ኤስአይቲን ወደ ጎን አድርጉትና በጣም አሪፍ ናቸው ከሚባሉት ውስጥ የመጀመሪያ ቦታ ላይ የሚይዘው አዲስ አበባ ዩኒቨርሲቲ ነው፣ ሁላችንም እንደምናውቀው ማለት ነው። ሶ አዲስ አበባ ዩኒቨርሲቲ ካለው ኢንቫይሮንመንትም አንጻር ስትወጡ ደግሞ ከዛ ይዛችሁ ከምትወጡት ዲግሪ ኳሊፊኬሽን አንጻር ስታዩት አዲስ አበባ ዩኒቨርሲቲ መሆን በጣም የተሻለ ቦታ ማለት ነው እና አዲስ አበባ ዩኒቨርሲቲ ደግሞ እንደሚታወቀው ከትንሽ ጊዜያቶች በፊት ራስ ገዝ ሆኗል። የሚቀበላቸው ተማሪዎች በፈተና ብቻ ነው። ገቨርንመንት ስፖንሰርሽፕም ሆኑ ትማሩት ሰልፍ ስፖንሰርድም ቢሆን ሁለቱንም የሚቀበለው ፈተና በመፈተን ነው። ፈተናው ደግሞ ያው ዩኤቲ የምንለው ፈተና ማለት ነው። አምና ሳይሆን ካቻምና ከኛ 1 ዓመት በፊት ማለት ነው። የኛ የዛሬ ዓመት ነበረ። ከኛ 2 ዓመት በፊት ካልተሳሳትኩ የወንዶቹ ማለፊያ ነጥቡ የዩኤቲ ከ100 ወደ 60 አካባቢ ነበር፣ 60 ምናምን ነበረ። በእኛ ጊዜ ደግሞ ባለፈው ዓመት ማለት ነው ለሴቶች 78 ለወንዶች 83 ነው 85 ነገር የነበረው። ምን ያህል እንደጨመረ እዩት። እንግዲህ ቀጣይ በአሁኑ ደግሞ ለ2019 ለሚያስገባቸው ማለት ነው 90 ቤት ስላለመግባቱ ምንም ዋስትና የለንም እና በጣም ማለፊያ ነጥቡን ከፍ እያደረጉት ነው የመጡትና በጣም ኮምፒቲሽኑ እየጨመረ መጥቷል ማለት ነው። ለዚህ ዩኤቲ የሚባለው ፈተና አክቹዋሊ ትኩረት ሰጥታችሁ በደንብ መዘጋጀት ያለባችሁ ነገር ነው ማለት ነው። ምን ይዤላችሁ መጥቻለሁ? በደንብ ለዩኤቲ ፈተና የሚያዘጋጇችሁን ይዤላችሁ መጥቻለሁ ማለት ነው። 5% ክለብ ይባላል። ይሄ 5% ክለብ የሚባለው በተለያዩ ፓኬጆች እናንተን ለዩኤቲ ማዘጋጀት ነው እና ለየት የሚያደርገው ደግሞ ዩኤቲን ማዘጋጀት ብቻ ሳይሆን ከዛም አልፎ ዩኤቲን አልፋችሁ እንኳን አዲስ አበባ ዩኒቨርሲቲ ገብታችሁ ሬጂስትሬሽን ኢቨን ዩኤቲን እንድታልፉ የሚያደርጋችሁ ሂደት በተለያየ መንገድ ከዚህ በፊት በዚህ ፕሮሰስ ውስጥ ያለፉ ተማሪዎች ጋር ኢንፐርሰን 1-to-1 የሆነ አድቫይስ እና ካውንስሊንግ ይኖራቸዋል። እንደየፓኬጆቹ ግን በጣም ሰፋ ያለ ጥያቄዎችን ከመስራት ባለፈ ሰፋ ያለ ሰርቪስ የምታገኙበት ነው ማለት ነው እና ሌት ሚ ቴል ዩ ዘ ፓኬጅ 1 ለምሳሌ አሁን ጥያቄዎችን እና ማቴሪያሎችን የሚሰጣችሁ 300 ብር ብቻ ነው። ፓኬጅ 2 ደግሞ ስናይ የዩኤቲ መለማመጃ ፈተናዎች ጥያቄዎች ማለት ነው፣ ማቴሪያሎች እንዲሁም ደግሞ 1-to-1 የካውንስሊንግ ሰርቪስ ይኖራል ማለት ነው። ይሄ 1-to-1 ካውንስሊንግ ሰርቪስ ከዚህ በፊት በዚህ ሂደት ያለፉ ተማሪዎች ጋር የሚካሄድ ነው ማለት ነው እና ይሄ 400 ብር ነው። ፓኬጅ 3 ደግሞ ፓኬጅ 1 እና ፓኬጅ 2 አካቶ ከዛ ውጭ የኤኤዩ አፕሊኬሽን ፎርም በማሙላት ምክንያቱም ኤኤዩ ለዩኤቲ ለመፈተን